አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሰኔ 1 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ ሚንበር ኸበርን እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። በውጭ ቀጥተኛ ኢንቨስትመንት የተሰማሩ ባለሀብቶች በራሳቸው የውጭ ምንዛሬ ነዳጅ እንዲያስገቡ የሚፈቅድ አዲስ መመሪያ ተግባራዊ ተደረገ። ሳውዲ አረቢያ ኢትዮጵያውያንን ጨምሮ ድንበር አቋርጠው ወደ ግዛት ሊገቡ ነበር ያለቻቸውን ከ1000 በላይ የውጭ ዜጎች በቁጥጥር ስር መዋሏን አስታወቀች። በማሌዥያ የሮሂንጃ ስደተኞችን ለማባረር የተጀመረው ዘመቻ የጥላቻ ንግግር ስጋትን ማባባሱ ተነገረ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በኢስላማዊ የዘመን አቆጣጠር ሂጅሪ የዘመን ቀመር አዲሱ ዓመት በቀጣይ ሳምንት ይጀምራል። ከአዲሱ ዓመት ጋር የተገናኙ አዳዲስ ጉዳዮች ይጠበቃሉ። አሚናት መሐመድ የተዘጋጀውን ጥንቅር ታቀርበዋለች። በሂጅሪ ዘመን አቆጣጠር መሰረት ዛሬ የመጨረሻው ዙልሂጃ ወር 23ኛ ምሽት ላይ ደርሷል። በወሩ ለታላቁ የሀጅ ስነ ስርዓት መካና መዲና ወደሚገኙ ቅዱሳን ስፍራዎች የተጓዙ ምዕመናን ወደ ሀገራቸው እየተመለሱ ይገኛሉ። ከተመላሾቹ መካከል ኢትዮጵያውያንም የመልስ ጉዞውን ባለፈው ሳምንት ግንቦት 27 2018 ጀምረዋል። የመልስ ጉዞው ለ8 ቀናት የሚቆይ ይሆናል። ሀጅን ያስተናገደው ዙልሂጃ ወር ሲሸኝ ተከታዩ ወር የአዲሱ ዓመት ማስጀመሪያውና የተከበሩ ከሚባሉት ወራት አንደኛው ሙሐረም ይሆናል። ከአንድ ሳምንት በኋላ በሙሐረም ወር ዋዜማ ካዕባ በአዲስ ልብስ ያጌጣል። የታላቁ መስጂድ አስተዳዳሪዎች የሚቀይሩትን የካዕባ አዲስ ልብስ ወይም ኪስዋ ለማዘጋጀት በርካታ ወራት እንደፈጀባቸው የሳውዲ አረቢያ መገናኛ ብዙሃን ዘግበዋል። የልብሱ ቅድ፣ የዲዛይን መረጣና ተዛማጅ ስራዎች ዝግጅቱ የተጀመረው ባለፈው ዓመት ሐምሌ ወር ላይ ነበር። የአልባሳት ንድፍ አውጪዎች፣ የካሊግራፊና በልብስ ስፌት የተመሰከረላቸው ባለሙያዎችም ተሳታፊ ሆነዋል። ሙያተኞቹ እያንዳንዱን የጨርቅ ዝንጣይ ቀደው እየሰፉ እንከን የለሽ እንዲሆን ጥረት ሲያደርጉ የነበረው ካዕባን ይበልጥ ለማስጌጥ ነው። የኪስዋው ውጫዊ ንብርብር በጥቁር በተሸለመ ሐር የሚሰራ ነው። በወርቅ እንዲሸፈን ተደርጎ በመቶዎች ኪሎ ግራም የሚመዝን የብር ክር በመጠቀም በሐር ጨርቅ ላይ ከቅዱስ ቁርአን የተወሰዱ 68 ጥቅሶች እንዲያርፉበት ይደረጋል። ጥቅሶቹ የእስልምና መግለጫዎችን እና የአላህ ሱብሓነሁ ወተዓላ ውብ ስሞችን ያካተተ ነው። የዓለማችን ውዱ ልብስ ኪስዋ ክብደቱ 1415 ኪሎ ግራም ሲመዝን ወጪው ደግሞ 6.5 ሚሊዮን ዶላር ይገመታል። የኪስዋን 670 ኪሎ የሚመዝነው ጥቁር ሐር ነው። በዚህ ሐር ላይ ለሚጻፉ የቁርአን አንቀጾች 120 ኪሎ 21 ካራት ወርቅ እንዲሁም 100 ኪሎ ግራም ብር ጥቅም ላይ ይውላል። የእስላማዊው አዲስ ዓመት የሚጀምረው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና ባልደረቦቻቸው በተደጋጋሚ ከደረሰባቸው ስደትና ዛቻ በኋላ ከመካ ወደ መዲና ካደረጉት ስደት ጋር ተያይዞ ነው። በእስልምና ታሪክ ውስጥ እጅግ በጣም አስፈላጊ ከሆኑ ክስተቶች አንዱ ተደርጎ የሚወሰደው የሂጅራ ጉዞ በሁለተኛው ኸሊፋ ዑመር ኢብን አልኸጣብ አማካኝነት የዘመን አቆጣጠር መጀመሪያ እንዲሆን ተመርጧል። የሂጅራ አዲስ ዓመት በአብዛኞቹ ሙስሊም በብዛት በሚኖሩባቸው አገራት እንደ ህዝብ በዓል ማለትም የስራ ዝግ ቀን ሆኖ ይከበራል። ይሁን እንጂ ትክክለኛው የበዓሉ ቀንና የእረፍት ቀኑ ወደ ሰኞ ወይም ጁምዓ መዛወሩ እንደየአገራቱ ይለያያል። በሳዑዲ አረቢያ የሂጅራ አዲስ ዓመት እውቅና የተሰጠው ቢሆንም ተከፋይ የህዝብ በዓል ግን አይደለም። በመሆኑም የንግድ ተቋማት፣ ባንኮችና የመንግስት መስሪያ ቤቶች እንደተለመደው በመደበኛ የስራ መርሃ ግብራቸው ይሰራሉ። በተባበሩት አረብ ኤሚሬትስ ሙሐረም 1448 ለመንግስትም ሆነ ለግል ዘርፍ ሰራተኞች ይፋዊ የህዝብ በዓል ነው። በኢንዶኔዥያ፣ ማሌዥያ፣ ፓኪስታን፣ ባንግላዴሽ እና በሌሎች በርካታ ሙስሊም ሀገራት ሙሐረም 1 በህግ የታወጀ የህዝብ በዓል ነው። በሂጅሪ ወይም በእስላማዊ የዘመን አቆጣጠር አንድ ዓመት 12 ወራትን የሚይዝ ሲሆን በግምት 354 ቀናትን ይፈጃል። አዲስ ቀን የሚጀምረው ፀሐይ ስትጠልቅ ሲሆን አዲሱ ዓመትም የሚጀምረው ከሙሐረም 1 በፊት ባለው ምሽት ፀሐይ ስትጠልቅ ነው። በሳዑዲ አረቢያ ጥቅም ላይ በሚውለው የኡሙል ቁራ የቀን መቁጠሪያ መሰረት አዲሱ ዓመት የሚጀምረው በቀጣይ ሳምንት ሰኞ ከፀሐይ ግባት በኋላ ነው። በዚህ ስሌት መሰረት የተያዘው ዙልሂጃ ወር የሚጠናቀቀው በ29ኛ ቀን ይሆናል። አሁን ደግሞ ወደ ተጠናቀቀው የሀጅ ጉዳዮች እንለፍ። መሐመድ ንጉስ አብዱ በዘንድሮ ሀጅ የተመዘገቡ ቁጥሮች ላይ ዳሰሳ አድርጓል።
ተከታትለን እንመለስ። የዘንድሮ ሀጅ ስነ ስርዓት ተጠናቆ ሁጃጅ ወደ ሀገራቸው መመለስ ጀምረዋል። የሳውዲ አጠቃላይ የስታቲክስ ባለስልጣን ለሁጃጅ ከፍተኛ ጥራት ያላቸውን አገልግሎቶች ለማቅረብ የሚረዱ እቅዶችን ለማዘጋጀት ይቻል ዘንድ ከ1390 ዓመተ ሂጅራ ወይም በኢትዮጵያ አቆጣጠር ከ1962 ጀምሮ የሀጅ ስታቲክስ እያዘጋጀ ሲያሳትም ቆይቷል። በዚህ መሰረትም በዘንድሮው የ1447 ዓመተ ሂጅራ የሀጅ ጉዞ ላይ አጠቃላይ የሁጃጅ ቁጥር 1,707,301 ደርሷል። ከነዚህም ውስጥ 1,546,655 የሚሆኑት ከውጭ ሀገራት የመጡ ሁጃጅ ሲሆኑ ቀሪዎቹ 160,646 የሚሆኑት ደግሞ የሳውዲ አረቢያና ዜጎቿና ነዋሪዎች ናቸው። የጾታ ስብጥርን በተመለከተም ከሁጃጅ መካከል 893,396ቱ ወንዶች ሲሆኑ 813,905ቱ ደግሞ ሴቶች መሳተፋቸው የባለስልጣኑ መረጃ ያሳያል። የዘንድሮ የሀጅ ተሳታፊዎች ከ165 የተለያዩ የዓለም ሀገራት የመጡ ናቸው። ሁጃጆች ወደ ቅዱሳን ስፍራዎች የገቡበትን የጉዞ መንገድን በተመለከተም ከአጠቃላይ የውጭ ሀገር ሁጃጅ ውስጥ አብዛኞቹ ማለትም 1,485,729 በአየር በረራ የገቡ ሲሆን 54,429 በየብስ ወይም በመኪና መንገድ፣ ቀሪዎቹ 6,497ቱ ደግሞ በባህር አቋርጠው መጓዛቸው ተመላክቷል። የዘንድሮውን የሀጅ ጉዞ ስኬታማ ለማድረግ 441,049 የሚሆኑ ሰራተኞች እንዲሁም 26,701 የበጎ ፈቃደኞች በተለያዩ አገልግሎት ዘርፎች ላይ መሰማራታቸው የሳውዲ አረቢያ አጠቃላይ የስታቲክስ ባለስልጣን መረጃ ያሳያል። በዚህ የሀጅ ስነስርዓት ወቅት በሰላም እየተመለሱ ካሉት ውጭ ህይወታቸው ያለፉም አሉ። ከባንግላዴሽ 41 ሰዎች ህይወታቸው አልፈዋል። 27ቱ ወንዶች ሲሆኑ 14ቱ ደግሞ ሴቶች ናቸው። በጉዞ ወቅትም ለተለያዩ የጤና እክሎች የተጋለጡ 179 ሁጃጅ በሳውዲ አረቢያ በሚገኙ አካባቢዎች ሆስፒታሎች የህክምና እርዳታ አግኝተው የወጡ ሲሆን በአሁኑ ወቅት 262 የሚሆኑት አሁንም በህክምና ላይ ይገኛሉ። ኢንዶኔዥያ የሀገሪቱ የሃይማኖት ጉዳዮች ሚኒስቴር እንዳስታወቀው 20 ሁጃጅ ህይወታቸው አልፏል። አብዛኞቹ ህይወታቸው ያለፈው በመዲና ከተማ ውስጥ ሲሆን ለህልፈታቸው ዋናው ምክንያት ከተለያዩ የጤና እክሎችና ከከፍተኛ ድካም ጋር የተያዘ መሆኑ ተገልጿል። ማሌዥያ በሀገሪቱ የሀጅ አስተዳደር ይፋዊ መግለጫ መሰረት ደግሞ 6 ሁጃጅ ህይወታቸው አልፏል። የሀጅ ስነ ስርዓቱ በሰላም መጠናቀቁ ተከትሎ ኢትዮጵያውያን ሁጃጆች ወደ ሀገራቸው መመለስ ጀምረዋል። የመልስ ጉዞው ለ8 ቀናት የሚቆይ ነው። ዘንድሮ ከኢትዮጵያ የተጓዙት 5613 ምዕመናን የሀጅ ስነ ስርዓት ተሳትፈዋል። ይህ ቁጥር ባለፈው ዓመት 2017 6000 የነበረ ሲሆን በ2016 ደግሞ 12000 እንደነበር የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መረጃ ያመለክታል። በውጭ ቀጥተኛ ኢንቨስትመንት የተሰማሩ ባለሀብቶች በራሳቸው የውጭ ምንዛሬ ነዳጅ እንዲያስገቡ የሚፈቅድ አዲስ መመሪያ ተግባራዊ ተደረገ። የኢትዮጵያ ብሔራዊ ባንክ በኢትዮጵያ የውጭ ምንዛሬ ስርዓት ላይ እየደረሰ ያለውን ጫና ለማቃለል በውጭ ቀጥተኛ ኢንቨስትመንት የተሰማሩ ባለሀብቶች በራሳቸው የውጭ ምንዛሬ ነዳጅ እንዲያስገቡ የሚፈቅድ አዲስ መመሪያ ተግባራዊ አድርጓል። መመሪያው በውጭ ቀጥተኛ ኢንቨስትመንት የተሰማሩ ባለሀብቶች በተጨማሪ ለኤምባሲዎችና ዓለም አቀፍ ድርጅቶች በራሳቸው የውጭ ምንዛሬ ነዳጅ እንዲያስገቡ ፍቃድ ሰጥቷል። ባለፈው ሳምንት ይፋ የተደረገው ይህ መመሪያ እውቅና የተሰጣቸው ተቋማት የተጣራ የነዳጅ ምርትን በፍራንኮ ቫሉታ ስርዓት እንዲያስገቡ የሚፈቅድ ነው። ይህም ከሀገር ውስጥ የባንክ ስርዓት ምንም አይነት የውጭ ምንዛሬ ሳይጠይቁ የራሳቸውን ፍላጎት እንዲሸፍኑ ያስችላል ተብለዋል። አዲሱ አሰራር አጠቃላይ ነዳጅ ገበያውን ለግል ነጋዴዎች ክፍት የሚያደርግ ባለመሆኑ በዚህ መንገድ የገባ ነዳጅ ለሕዝብ ሊሸጥ፣ ለሶስተኛ ወገን ሊተላለፍ ወይም በተለመደው የሀገር ውስጥ የንግድ ነዳጅ አቅርቦት ላይ ሊቀላቀል እንደማይችል በጥብቅ ክልከላ እንደተጣለ ካፒታል ጋዜጣ ዘግቧል። በመመሪያው መሰረት በጉምሩክ በኩል ነዳጅ ለማውጣት አስመጪዎች ከሚመለከተው የመንግስት ተቋም የነዳጅ ፍላጎታቸውን የሚያረጋግጥ የድጋፍ ደብዳቤ ከህጋዊ የዲፕሎማቲክ ወይም የኢንቨስትመንት ፍቃድ ጋር ማቅረብ ይኖርባቸዋል። መመሪያው ለነዳጅ ግዢ የተወሰነ የዶላር ጣሪያ ባያስቀምጥም መጠኑ የሚወሰነው ተቋማቱ ባላቸው የፍላጎት ግምገማ መሰረት እንደሚሆን አስቀምጧል። ማዕከላዊ ባንኩ ከጉምሩክ እስከ አጠቃቀሙ ድረስ ያለውን እያንዳንዱን ጭነት ለመከታተል የሚያስችል ዲጂታል የክትትል ስርዓትም ያቋቋመ ሲሆን
ማንኛውም የተሳሳተ መግለጫ የነዳጅ ዝውውር ወይም ስርዓቱን ለማለፍ የሚደረግ ሙከራ የአስተዳደርና የሕግ ቅጣት ያስከትላል ተብሏል። በቅርብ ወራት ውስጥ አሜሪካና እስራኤል በኢራን ላይ በሰነዘሩት ጥቃትና በሆርሙዝ ወሽመጥ የባህር ትራንስፖርት መስመሮች ላይ በተፈጠሩ ጫናዎች ሳቢያ ዓለም አቀፉ የነዳጅ ገበያ መስተጓጎል ገጥሞታል። ችግሩ በኢትዮጵያ ኢኮኖሚ ላይ ጫና በመፍጠሩ የነዳጅ አቅርቦት ተስተጓጉሎ እንደነበር ይታወሳል። የሀጀር ፊልም ምርቃት ስነ ስርዓት ተከናወነ። በኢስላም ውስጥ እጅግ የተከበረችው እናታችን ሀጀርን ታሪክ የሚያስቃኝ የ13 ደቂቃ ርዝማኔ ያለው ፊልም የምረቃ ስነ ስርዓት በአዲስ አበባ ተከናውኗል። የፊልሙ አዘጋጅ ነጻለም አብዱ ሲሆን ከዚህ ቀደም በሌሎች የጥበባት ስራዎች ተሳትፎ ይታወቃል። እንዳዘጋጁ ከሆነ ከ2 ዓመት በፊት የተሰራው የፊልሙ ቀረጻ የተከናወነው በአፋር ክልል ነው። በተመረቀው ፊልም ትዕይንቶች እናታችን ሀጀር በሶፋና መርዋ ተራሮች መካከል ያደረገችውን ተአምርታዊ ሩጫ ይታያል። ምንም እናገኝበታለን ብለን ሳይሆን ጀስት ኃላፊነትን ለመወጣት ብቻ በሚል የሰራነው ፊልም ነው። ሀጀር የዛሬ 2 ዓመት ነበር የሰራነው። ከአረፋ ጋር የተገናኘ ታሪክ አለው። ሀጀር ደግሞ ያው ሁላችንም እናት አለን አይደል? ከእናቶቻችን ጋር የሚገናኝ ታሪክ አለው። እናቶቻችን ለእኛ ምን ያህል መስዋዕትነት እንደከፈሉ የእናትነት ምስጢር ማለት ምን ማለት እንደሆነ በምረቃት ስነ ስርዓቱ ላይ የተለያዩ ጥሪ የተደረገላቸው እድምተኞች ተሳታፊ ሆነዋል። የፊልሙ ማጠንጠኛ እናታችን ሀጀር የነቢዩ ኢብራሂም ሚስትና የነቢዩ ኢስማኤል እናት ናት። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የዘር ሐረግም ከእርሷና ከልጇ ኢስማኤል የሚመዘዝ ነው። በኢስላማዊ ታሪክና አስተምህሮ ውስጥ የሀጀር ስም ከታላላቅ ታሪካዊ ክስተቶችና ከሀጅ የአምልኮ ስርዓቶች ጋር የሚያያዝ ነው። ሳውዲ አረቢያ ኢትዮጵያውያንን ጨምሮ ድንበር አቋርጠው ወደ ግዛቴ ሊገቡ ነበር ያለቻቸውን ከ1000 በላይ የውጭ ዜጎች በቁጥጥር ስር ማዋሏን አስታወቀች። የሀገሪቱ ባለስልጣናት እንደገለጹት ከግንቦት 20 እስከ 26 2018 ድረስ በተደረገ የቁጥጥር ስራ ወደ ሳዑዲ በህገወጥ መንገድ ሊገቡ ነበር በማለት በቁጥጥር ስር ካዋሏቸው የውጭ ዜጎች ውስጥ 70% ኢትዮጵያውያን መሆናቸውን ገልጸዋል። ሳዑዲ ጋዜጣ እንደዘገበው ቀሪ 28% የየመን ዜጎች ናቸው ተብሏል። የሀገሪቱ የውስጥ ጉዳይ ሚኒስቴር በአጠቃላይ 4690 ህገወጥ ነዋሪዎች ከሀገር ተባረዋል ብሏል። እንዲሁም 14495 የሀገሪቱን የመኖሪያ ህግ የጣሱ የውጭ ዜጎች ደግሞ የጉዞ ሰነዶችን ለማግኘት ወደ ዲፕሎማሲያዊ ሚስዮኖቻቸው መላኩን ገልጸዋል። ከዚሁ ጋር በተያያዘ በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ ነበሩ የተባሉ 1722 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የኢፌዴሪ ሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። በሚኒስቴሩ መረጃ መሰረት በሳምንቱ በተደረገ 10 ዙር በረራ የተመለሱት 1600 ወንዶችና 48 ሴቶች እንዲሁም 8 ህጻናት ናቸው። ከነዚህ ውስጥ 27 ተመላሾች እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል ብለዋል። መስከረም 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ77000 በላይ ኢትዮጵያውያንን ወደ ሀገር መመለስ መቻሉን የሚኒስቴሩ መረጃ ያመለክታል። በተጨማሪም ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግና ከቤተሰብ ጋር የማቀላቀል ስራ እየሰራ እንደሚገኝ ጠቅሷል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። በውጭ ቀጥተኛ ኢንቨስትመንት የተሰማሩ ባለሀብቶች በራሳቸው የውጭ ምንዛሪ ነዳጅ እንዲያስገቡ የሚፈቅድ አዲስ መመሪያ ተግባራዊ ተደረገ። ከቆይታ በኋላ በማሌዥያ የሮሂንጃ ስደተኞችን ለማባረር የተጀመረው ዘመቻ የጥላቻ ንግግር ስጋትን ማባባሱ ተነግሯል። እንመለስበታለን። ይጠብቁን።
12ኛው የኢስላማዊ ፋይናንስ ኮንፈረንስ በኳታር ሊካሄድ ነው። የኳታር ዶሃ ከተማ 12ኛውን የኢስላማዊ ፋይናንስ ኮንፈረንስ ሰኔ 6 2018 ይጀምራል ተብሏል። በበይት አልመሹራ የፋይናንስ አማካሪ አዘጋጅነት የሚካሄደው ዓለም አቀፍ መድረክ ኢስላሚክ ፋይናንስ ኢን ዘ ኤጅ ኦፍ ኤጀንቲክ ሲስተምስ በሚል መሪ ቃል ነው። የመድረኩ ዓላማ በአርቲፊሻል ኢንተለጀንስ የኤጀንት ስርዓቶች ዘመን በሸሪያ ደንቦችና በህግ ማዕቀፎች የሚመራ የኢስላማዊ ፋይናንስ የወደፊት መንገዶችን ማሰስና የወቅፍ ተቋምን ለማስተዳደርና የጋራ ኢኮኖሚ ለማሳደግ ኤአይን ስለመጠቀም ያተኩራል ተብሏል። እንዲሁም የዘካ አስተዳደርን ውጤታማነት ለማሻሻልና ዘላቂ ልማትን ለማሳደግ የአርቲፊሻል ኢንተለጀንስ ሲስተሞች ሚና ዙሪያ ውይይት እንደሚካሄድም ተገልጿል። የኮንፈረንሱ አዘጋጅ ኮሚቴ ሰብሳቢ የሆኑት ዶክተር ካሊድ ቢን ኢብራሂም አሱለይጢ እንደገለጹት ዘንድሮ የሚካሄደው 12ኛው ኮንፈረንስ የሚካሄደው በቀጠናው ከፍተኛ የጂኦ ፖለቲካል ውጥረትና ተግዳሮቶች ባሉበት ወቅት ቢሆንም ዘርፉ የመቋቋምና የመላመድ ችሎታውን አረጋግጧል ብለዋል። ሰብሳቢው እንዳሉት ከሆነ በኤስ&ፒ ግሎባል ሬቲንግስ ግምቶች መሰረት ዓለም አቀፉ የኢስላማዊ ፋይናንስ ኢንዱስትሪ በ2026 ከ5 እስከ 10 በመቶ እንደሚያድግ ሲገመት እንደ አውሮፓውያኖች አቆጣጠር በ2027 ደግሞ እድገቱ እንደሚፋጠን ይጠበቃል። ይህ በእንዲህ እንዳለ ከኢስላማዊ ፋይናንስ አገልግሎት ቦርድ የተገኘውን መረጃ ጠቅሰው እንደተናገሩት ዓለም አቀፍ የኢስላማዊ ፋይናንስ ሀብት በየዓመቱ በ13.4 በመስፋፋት በ2025 ወደ 4.4 ትሪሊዮን ዶላር ደርሷል ማለታቸውን ዘኦፒኒንሱላ ዘግቧል። አክለውም ዘርፍ የሚያጋጥሙትን የጂኦፖለቲካል ችግሮች ቢኖሩትም የሱኩክ ምርት እንቅስቃሴና የኢስላማዊ ባንክ ሀብቶች እድገት ጠንካራ ሆነው መቀጠላቸውን ገልጸዋል። በዕለቱም ዘመናዊ ስማርት ቴክኖሎጂዎችን ከሸሪያ ህግ መርሆች ጋር በማስማማት የኢስላማዊ ፋይናንስ ምርቶችን ማበልጸግ አጀንዳው እንደሚሆን ተጠቅሷል። በህንድ አንድ ትምህርት ቤት ውስጥ ሙስሊም ተማሪዎች እንዳይመዘገቡ ክልከላ መጣሉ መነጋገሪያ ሆነ። በህንድ ኒው ዴልሂ በኬሬላ የምትገኝ አንዲት ርዕሰ መምህር ለ30 ያህል ሙስሊም ተማሪዎች እንዳይመዘገቡ ክልከላ ጥለዋል። ይህ ክስተት በህንድ የትምህርት ተቋማት ውስጥ ሙስሊሞች ለምን ያህል አድሎ እየተጋለጡ እንደሆነ በግልጽ ያሳየ መሆኑን ታዛቢዎች እየተናገሩ ይገኛሉ። እንደ ካሽሚር ሚዲያ ሰርቪስ ዘገባ ከሆነ ክልከላውን የጣለው በኮላም ሳስታም ኮታ የሚገኘው የዶክተር ሲቲ ፐን መታሰቢያ ትምህርት ቤት ነው። የትምህርት ቤቱ ርዕሰ መምህር ለወላጆች በሰጡት ምላሽ በዚህ ትምህርት ቤት ለሙስሊሞች አይፈቀድም፣ ነጭ ልብስ ለብሰው የሚመጡ ልጆችም አይመዘገቡም ብለዋል። ቅሬታ አቅራቢዎች ለትምህርት ቤቱ አስተዳደርና ለወረዳው የትምህርት መኮንን አቤቱታ ቢያቀርቡም እስካሁን ምንም እርምጃ እንዳልተወሰደ ገልጸዋል። ትምህርት ቤቱ በአሁኑ ወቅት ከ5ኛ እስከ 10ኛ ክፍል 63 ተማሪዎች ብቻ ያሉት ሲሆን በከፍተኛ ደረጃ ትምህርት ላይ የሚገኘው አንድ ሙስሊም ተማሪ ብቻ ነው። የወላጅ መምህራን ማህበር ምክትል ፕሬዝዳንት ሲናገሩ ችግሩ የመጡት ልጆች ሙስሊም መሆናቸው ነው፣ የለበሱት ልብስ እንኳን እንደ ችግር ተቆጥሯል ብለዋል። መምህራን እንደሚሉት ርዕሰ መምህሯ ከዚህ ቀደምም በተመሳሳይ ሁኔታ ተመሳሳይ ድርጊት ሲፈጽሙ ነበር። የኬሬላ ትምህርት ሚኒስትር ኤን ሸምሱዲን በሰጡት መግለጫ ማንም ሰው ህፃናት ትምህርት የማግኘት መብታቸውን የመከልከል ስልጣን የለውም ብለዋል። በህንድ በሂንዱ ብሔርተኛው ቫራቲያ ጃናታ ፓርቲ የሚመራው መንግስት ባለፉት ጊዜያት በሙስሊሞች ላይ ተደጋጋሚ የመብት ጥሰቶችን ሲፈጽም መቆየቱን የተባበሩት መንግስታት ድርጅት በየካቲት ወር ይፋ ያደረገው ሪፖርት ያመለክታል። ባለስልጣናቱ ከዜጎቻቸው በተጨማሪ በመቶዎች የሚቆጠሩ ቤንጋሊ ተናጋሪ ሙስሊሞችንና የሮሂንጃ ስደተኞችን ህገወጥ ስደተኞች ናቸው በማለት በህገወጥ መንገድ ወደ ባንግላዴሽ አባረዋል። ተማሪዎችን ጨምሮ በርካታ አክቲቪስቶች በህንድ አምባገነናዊ የጸረ ሽብርተኝነት ህግ ምክንያት ምንም አይነት ክስ ሳይመሰረትባቸው በማጎሪያ ቤት ውስጥ እየማቀቁ ይገኛሉ። መንግስት የተሻሻለውን የወንጀለኛ መቅጫ ህግ በመጠቀም ሰላማዊ የሀሳብ ነጻነት እያደገ ሲሆን ጋዜጠኞች፣ አክቲቪስቶች እና የማህበራዊ ሚዲያ ተጽዕኖ ፈጣሪዎች የዚህ ጥቃት ሰለባ ሆነዋል። በማሌዥያ የሮሂንጃ ስደተኞችን የማባረር ዘመቻ የጥላቻ ንግግር ስጋትን ማባባሱ ተነገረ። መሐመድ ንጉስ አብዱ የተዘጋጀውን ዝርዝር ያቀርበዋል። በማሌዥያ ማህበራዊ ሚዲያዎች ላይ በስፋት የተሰራጨና የሮሂንጃ ስደተኞች ከሀገሪቱ እንዲባረሩ የሚጠይቅ የፊርማ ማሰባሰቢያ አቤቱታ ግማሽ ሚሊዮን ገደማ ፊርማዎችን ማሰባሰቡን ተከትሎ በሀገሪቱ የሰብአዊ መብት ተሟጋች ቡድኖች በስደተኞቹ ላይ እየተባባሰ ስላለው የጥላቻ ስሜት ማስጠንቀቂያ ሰጥተዋል።
ባለፈው ወር መገባደጃ ላይ አኳናክ ማሌዥያ በሚል ስም በተከፈተ አካውንት በቼንጅ.ኦርግ ላይ የቀረበው የአቤቱታ የማሌዥያ መንግስት የሮሂንጃ ስደተኞችን ወደ ሌላ ሀገር እንዲያዛውር ወይም በትውልድ ቀያቸው በማንያማር የተሻሻለ ድጋፍ እንዲያገኙ እንዲያደርግ ይጠይቃል። አቤቱታው አክሎም የሮሂንጃ ስደተኞች በሀገሪቱ መገኘት በሀብት በመሰረተ ልማትና በማህበራዊ አገልግሎቶች ላይ ከባድ ጫና እየፈጠረ ነው የሚል አስፍሯል። እስከ ሰኞ ጠዋት ድረስ ሮሂንጃዎች ከማሌዥያ ይውጡ የሚለው ይኸው አቤቱታ ከ424,000 በላይ ፊርማዎችን አሰባስቧል። ይህም ባለፈው ሳምንት በአንድ የሰብአዊ መብት ተሟጋች ቡድን ከተመዘገበው የ280,000 ፊርማ ቁጥር እጅግ የላቀ ጭማሪ አሳይተዋል። አቤቱታው ማሌዥያ ለስደተኞች ሰብአዊ መፍትሄ ለመፈለግ በሚደረገው ጥረት ጎን ለጎን ለገዛ ዜጎቿ ደህንነትና መረጋጋት ቅድሚያ መስጠቷ ወሳኝ ነው የሚል ሲሆን የአሁኑ አካሄድ ዘላቂ አይደለም ሲልም ያክላል። በማሌዥያ ማህበራዊ ሚዲያዎች ላይ በሮሂንጃዎች ላይ የሚሰነዘረው ተቃውሞ እየጨመረ የመጣ ሲሆን የቀረቡት ልጥፎችም ስደተኞቹን ውለታ ቢስ ስርዓት አልበኞችና ለአካባቢው ማህበረሰብ ስጋት እንደሆኑ አድርገው ይከሷቸዋል። በተጨማሪም ለሮሂንጃ አይፈቀድም የሚሉ ባነሮች በተለያዩ ቦታዎች መታየት መጀመራቸው ተነግሯል። የማሌዥያ ሰብአዊ መብት ኮሚሽን ባለፈው ሳምንት በወጣው መግለጫ ይህ አቤቱታ ብቅ ያለው በተለይ በቅርቡ ከተከበረው ኢድ አል-አድሃ በዓል በኋላ በሮሂንጃ ስደተኞች ላይ ከተሰነዘረው የጠላትነት ስሜት፣ አድሏዊ ንግግሮችና የኢንተርኔት ጥቃቶች ጋር ተያይዞ መሆኑን አስታውቋል። ኮሚሽኑ የጥላቻ ንግግር ለተለያዩ ጥቃቶች የተጋለጠን ማህበረሰብ ሰብአዊ ክብር የሚያናጋ ብቻ ሳይሆን የሐዘኔታን የመደጋገፍና የጋራ መከባበርን እሴቶች የሚያጠፋ ነው ብሏል። ኮሚሽኑ ማሌዥያውያን በስደተኞችና በተሻለ ኢኮኖሚ እድገት ፍለጋ በሚሰደዱ መካከል ያለው ልዩነት እንዲረዱ አሳስቧል። ስደተኞች የተሻለ የምጣኔ ሀብት እድል ፍለጋ በገዛ ፈቃዳቸው ቀያቸውን ጥለው አይወጡም። ከቀያቸው እንዲሰደዱ የሚገደዱት በማንገላታት፣ በትጥቅ ግጭት፣ በአመፅና በከባድ የሰብአዊ መብት ጥሰቶች ምክንያት ነው ሲል ገልጿል። በአብዛኛው ሙስሊም የሆነውና በማንያማር ራይካን ግዛት የሚኖረው የሮሂንጃ ማህበረሰብ ለአያሌ 10 ዓመታት የዜግነት መብት ተነፍጎ የቆየ ሲሆን እንደ አውሮፓውያን አቆጣጠር በ2017 የተሰነዘረባቸው አርሜናዊ ወታደራዊ ጭፍጨፋ በመቶ ሺዎች የሚቆጠሩትን ወደ ባንግላዴሽ እንዲሰደዱ አድርጓቸዋል። ከዚያ ወዲህ የአገረሻው ግጭትም እነዚህን ሀገር አልባ ስደተኞች በአካባቢው ሀገራት ጥገኝነትን ፍለጋ እንዲንከራተቱ በድጋሜ አስገድዷቸዋል። ወደ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።